አብርሃምን እንደኔ የምትወደው የምታፈቅረው የምትንከባከበው የምታከብረው ሁሉ ነገሩን አሳልፋ የምትሰጠው ሴት መቼም አትገኝም። ስለዚህ እኔ አንደኛ በቀል ነው ብዬ የማስበው ከአብርሃም ርቄ የራሴን ህይወት መኖር ስጀምር ያኔ ምን አይነት ሴት እንዳጣ ይገባዋል። ያኔ ግን እኔ ስመጣ አልገኝለትም። ስለዚህ ወንድሙ እንግዲህ የሄርሜላ ወንድም ሚኪ የሚባለው አብርሃምን መበቀል እፈልጋለሁ። አንቺ ላይ የተጫወተውን ሴት ላይ እየተጫወተ ያለውን ነገር ልበቀለው ፈልጋለሁ አብርሽን አገናኝ ስላት ነው እንግዲህ ይሄ ሁሉ መልስ የመለሰችለት። ከእኔ በቀል ነው ብዬ የማስበው እኔ ከአብርሃም ርቄ የራሴን ህይወት መኖር ስጀምርና ምን አይነት ዋጋ ያላት ሴት እንዳጣ እንዲሰማው ማድረግ ብቻ ነው የኔ በቀል። እና እንደኔ የምታከብረው የምትወደው የምታፈቅረው የምትነጠፈለት ሴት አትገኝም ብላለች። እንግዲህ ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ ሆኑልኝ። እንግዲህ ሄርሜላና ሚኪ ወንድሟ መጥቷል። አብርሃምን ማግኘት አቅቶታል። እንግዲህ ይሄ ሰሞን አብርሃምን አገናኙኝ ነው የምለው። እንግዲህ አብርሃም ማግኘት አቅቶት አይደለም አውቆ እዚህ ሙሪ ብነው ይሄ ሴዳ ወንድ አልጫ ማለት ነው። ሹሩባን ተሰራንተ ወደታች ማለት ነውና ሄርሜላ እንግዲህ ያለችው እንደኔ የምታፈቅረው ሴት የምታከብረው ሴት አትገኝም አላለችም መሰላችሁ? አቤት አክብረሽ ሞተሻል ነው እንዴ? ክብር ለራስሽ ክብር ሳይኖርሽ ሰው እንዴት ነው ልታከብር የምትችው? ለራስሽ ክብር ሲኖር እኮ ነው ሰው ማክበር የምትችው አንቺ ደግሞ ለራስሽ ክብር የለሽ፣ ለቤተሰቦችሽ ክብር የለሽ፣ ለወንድም ላይቶችሽ ክብር የለሽ። እንዴት ነው አብርሃምን ልታከብር የምትችው? ኦዲየንስ የምልሽን የአንቺ ቢጤዎች የምልሽን ነበር እኮ ስታደርገ የነበረው እንጂ አንድ ቀን በራስሽ ነገር የተነሳስተሽ ያደረግሽው ነገር የለም። ኮመንት እያነበብሽ መጥተሽ ሄርሜላ ጥሩ ሰው ነች፣ ሄርሜላ ሰውን ታከብራለች፣ ሩቲ አብረሽን በጥፊ ትመታዋለች ምናምን ስለተባለው ሩቲዬ መጥፎ ለማስባል ነው እንደዛ ስትነጠፊለት የነበረው እንጂ ምንም አክብረሽ አልነበረም። ራስሽን ብታከብሪ ነበር ሰውን አከበርሽ የምትባዩና አብርሃም ደግሞ አንቺ እንደዚህ እየተላስራ እሱ ስር እየተነጠፍሽ መቼም ሰው ሊያረግሽ መቼም ለሱ ቦታ እንዳለሽ ሊያሳይሽ አይችልም። ገባሽ አይደለም?